ወሎና ልደታ። ዛሬ ወደ ወሎ ጎራ ብላችሁ የግንቦት ልደታን ሰሞን እንድታሳልፉ ልጋብዛችሁ ነው። በነገራችን ላይ ወሎ ውስጥ ልደታ ማርያም የምትከበረው ክርስቲያን ቤት ውስጥ ብቻ አይደለም፣ ሙስሊሙም ቤት ውስጥ ነው። ይህንን ታሪክ ዛሬ በስፋት ነግራችኋለሁ። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሐሳብ አስተያየት ጥቆማም ካላችሁ መስጠታችሁን እንዳትረሱ። በማርያም አትምጣብኝ ይልሃል የወሎ ሸህ ሎሬት ጸጋዬ ገብረመድህን በአንድ ወቅት ሰው የተማረ ይግደለኝ ይላል፣ እኔ ግን ወሎዬ ይግደለኝ እላለሁ ብሎ ነበር። ለምን ይመስላችኋል? ወሎዬ ከሁሉ ይበልጥ እግረኛ ይዋ፣ ወንድም ይዋ፣ እታተይዋ እያለ ሰው መሆንህን የሚያከብር ህዝብ ስለሆነ ነው። በእምነቱም ብትሄድ የግሸን ደብረ ከርቤ የላሊበላ መገኛ ነው። ወሎ በእስልምናውም ቢሆን በኢትዮጵያ የመጀመሪያውን መጅሊስ ከመምህራቸው ጋር የመሰረቱት የእኛ የፍቅር የፈገግታና የሞገስ ተወካይ እሳቸው ሲስቁ ሳቅ ራሱ ያፍር የነበሩት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ መብቀያ ነው ወሎ። በጥበቡም ቢሆን ያያሙሌ ሀገር ነው። በሀብትም ብትሄዱ የሼህ አላሙዲን ሀገር ወሎ ነው። ምን አለፋችሁ ወሎ ማህፀኑ ለምለም ነው፣ የማያበቅለው የለም። ከቆንጆ እስከ ሀብታም፣ ከቄስ እስከ ሀጂ፣ ከዘፋኝ እስከ ገጣሚ። ታዲያ ይህን አካባቢ በእኔ ደካማ አቅም ገልጾ መጨረስ አይታሰብምና የመንገዳችን መዳረሻ የት ነው የሚለውን ጨምረን የኔን የትውልድ መንደር ልደታ ማርያም አከባበር በመናብ አስጎበኛችኋለሁ። አብራችሁኝ በመናብ ጭልጥ ነው እንግዲህ። አረባ አካል ሄዳለሁ ያለም አይከለከልም። ወሎ ለመሄድ ከአዲስ አበባ በደሴ ወይንም በአፋር አድርጎ መጓዝ ይቻላል፣ ወደ ሰሜን ወሎ ማለት ነው። ወደ ደቡብ ወሎ ከሆነ ግን በደሴ መስመር ነው መሄድ የሚቻለው። በፕሌን ከሆነ ደግሞ ከቦሌ ዓለም አቀፍ አየር ማረፊያ ወደ ኮምቦልቻ መሄድ ይቻላል። ላሊበላም አለ። ግን የኛ የዛሬ የምናብ ሽርሽራችን መዳረሻው ከመርሳ አለፍ ብሎ ስሪንቃ የምትባል ከተማ ላይ የሚያርፍ በመሆኑ ኮምቦልቻ ነው ምቹ። በመኪና ከአዲስ አበባ ወልዲያ 521 ኪሎ ሜትሮችን ይርቃል። በመንገዳችን ላይ የተለያዩ ሊታዩና መንፈስ ሊያድሱ የሚችሉ ተፈጥሯዊ ሀብቶች ይገኛሉ። ከአዲስ አበባ በለገጣፎ መስመር ስንወጣ ጀምሮ ያለውን ሜዳማ ተፈጥሮ ጨምረን የደብረ ብርሃን ከተማ፣ የደብረ ሲና ቆሎ፣ የጣርማ በር ዋሻ፣ የዋሻው ዝንጀሮዎች ብቻ ብዙ ነገር እየሸመትን እየተመለከትን በልዩ ባሶች ከሆነ ወደ 10 ሰዓት ገደማ፣ በሌሎች ባሶች ከሆነ ደግሞ ከምሽቱ 12 ሰዓት እስከ 2 ሰዓት ድረስ ባለው ጊዜ ውስጥ ወልዲያ ከተማ እንደርሳለን። ነገር ግን የኛ መዳረሻ ከወልዲያ 12 ኪሎ ሜትር ቀንሰን ነው የምናገኘው። ወሎ በተፈጥሮ ሀብት በታሪክና በንግድ እንቅስቃሴ የታወቀ የሰሜን ኢትዮጵያ ክፍል ሲሆን በተለይም በመርሳ በኦርጌሳና በስሪንቃ አካባቢዎች ያለው መልክዓ ምድራዊ አቀማመጥና ማህበራዊ ትስስር ልዩ ትኩረት የሚስብ ነው። የመካከለኛ ወሎ የንግድና ትራንስፖርት ኮሪደር ናቸው የሚባሉ 3 ቦታዎችን እነግራችኋለሁ። መርሳ፣ ውርጌሳና ስሪንቃ። ከደሴ ወደ ወልዲያ በሚወስደው ዋናው የንግድ መስመር ላይ የሚገኙት ውርጌሳ፣ መርሳና ስሪንቃ የአማራ ክልል የደቡብ ወሎና የሰሜን ወሎ ዞኖችን የሚያገናኙ ቁልፍ የንግድና የግብርና ማዕከላት ናቸው። አካባቢው በለምለምነቱ በንግድ እንቅስቃሴውና በእንግዳ ተቀባይነቱ ይታወቃል። መርሳ የሀብሮ ወረዳ ዋና ከተማ ናት። የመርሳ ግብርና ኮሌጅን ጨምሮ ሌሎችም የትምህርት ተቋማት፣ ባንኮችም ይገኙባታል። መርሳ በሰሜን ወሎ ዞን ከሚገኙ ትልቅ እና ስልታዊ ከተሞች ናቸው ከሚባሉት ውስጥም አንዷ ነች። ገበያዋ ቅዳሜ ነው። ከተማዋ በንግድ እንቅስቃሴ የምትታወቅ ሲሆን በተለይ በግብርና ምርቶች ዝውውር ረገድ ትልቅ ድርሻ አላት። መርሳና አካባቢዋ በሰብል ምርታማነታቸው ይታወቃሉ። በተለይ ፍራፍሬ እንደ ማንጎና ብርቱካን፣ ሸንኮራ፣ በአካባቢው አጠራር ደግሞ ጅጉርቴ ተብሎ የሚጠራው የማሽላ አይነትን አምራች ናቸው። እንዲሁም የቅባት እህሎች በብዛት ይወጣባቸዋል። ከተማዋ በደጋማ ተራራዎች የተከበበች ብትሆንም የአየር ንብረቷ ወይና ደጋ በመሆኑ ለኑሮ ተስማሚ ናት። የመርሳ ወንዝ ለአካባቢው መስኖ ስራ ከፍተኛ አስተዋጽኦ ያበረክታል። የቆዳና ሌጦ ፋብሪካም አላት። አብዛኛው አቀማመጧ የኦሮሚያ ክልሏ ከተማ ዱከም ጋር ይመሳሰላል ከተራራዎቿ በስተቀር። በትንሽ ርቀት ቡሆሮ የሚባል አካባቢ ይገኛል። ይህ የገጠር መንደር ብዙ ጊዜ የቡና ምርት በብዛት የሚገኝበት ነው። ሌላኛዋ ከተማ ደግሞ ውርጌሳ ናት። ከመርሳ በቅርብ ርቀት ላይ ነገር ግን ከአዲስ አበባ ሲሄዱ ከመርሳ ቀድማ የምትገኝ ከተማ ናት። የንግድና የጉዞ ማረፊያም ናት ይባልላታል። በነገራችን ላይ
ከነኚህ ሁሉ አስቀድሞ ሐይቅ ከተማ ናት የምትገኘው። ይህች ከተማ ሐይቋ ደሴት አለው፣ ቤተክርስቲያንም አላት። በቅርቡ የተገነባው ሪዞርትም ጥሩ መገለጫዋ ነው። በመርሳና በውርጌሳ መካከል ያለው ርቀት አጭር ቢሆንም ውርጌሳ የራሷ የሆነ ለየት ያለ የንግድ እንቅስቃሴ አላት። የአየር ጸባያቸውም አይገናኝም። ውርጌሳ በሰሜን ወሎ ካሉት ትልልቅ የእንስሳት ገበያዎች አንዱ የሚገኝባት እንደሆነች ይነገራል። ከአፋርና ከአጎራባች ወረዳዎች የሚመጡ የእንስሳት ምርቶች እዚህ ከተማ ላይ በስፋት ይገበያያሉ። ከተማዋ ለተጓዦች እንደ ማረፊያ የምግብ ማዕከል ታገለግላለች። በአካባቢው የሚመረተው ጥራት ያለው ማርና ቅቤ በገበያዋ በስፋት ይገኛል። ሌላኛዋ ከተማ ደግሞ ትንሿ የገጠር ከተማ ስሪንቃ ነች። ስሪንቃ በስሟ የሚጠራ ትልቅ የግብርና ምርምር ማዕከል ያላት ትንሽ ከተማ ናት። ሁሉንም የከተማዋን አካባቢዎች በእግራችሁ በ30 ደቂቃ ውስጥ ታዳርሱታላችሁ። የስሪንቃ ግብርና ምርምር ማዕከል ለሰሜኑ የሀገሪቱ ክፍል ተስማሚ የሆኑ የሰብል ዝርያዎችን፣ የእንስሳት ዝርያዎችንና የአፈር ጥበቃ ዘዴዎችን በማፍለቅ ረገድ ትልቅ ሀገራዊ ፋይዳ አለው። አካባቢው ለኢንዱስትሪ ፓርኮች ግንባታና ለትልልቅ የመሰረተ ልማት ፕሮጀክቶች ምቹ በመሆኑ የወደፊት የኢንዱስትሪ ማዕከል የመሆን ተስፋ አለው እየተባለ ነው። ኢንቨስት ማድረግም ይቻላል። የአካባቢው ማህበረሰብ ለዘመናት የቆየ የሙስሊምና የክርስቲያን እሴቶች ተቻችለውና ተሳስረው የሚኖሩበት ነው። ይህም በበዓላት አከባበርና በማህበራዊ ስነ ስርዓቶች ላይ በግልጽ ይንጸባረቃል። ምግባቸው እንደ ማንኛውም የወሎ አካባቢ እንጀራ በወጥ በተለይ በእርጎና በቅቤ ይዘወተራል። በነገራችን ላይ በወሎ ሙስሊም ሆና አሊያም ክርስቲያን ሆና ባለሙያ ሴት ካለች የሁለቱም ሃይማኖት ላይ ወጥ ስሪ ልትባል ትችላለች። ከዛ እስካላችሁ እሷ ወጧን ትሰራለች፣ እጇን ታጥባ ትወጣለች፣ ባለ ሃይማኖቱ ደግሞ ምግቡን ይበላል ማለት ነው። የወሎ አልባሳት በውበታቸውና በጥራታቸው የሚታወቁ ሲሆን በተለይ የአካባቢውን ማንነት በጉልህ ያንጸባርቃሉ። ዘመነኛው ጅንስ ገብቶ ገበያውን ቢይዝም የወሎ ሴቶች ቀሚስ ከመልበስ ትከሻቸው ላይ ጉፍታ ከመጫን ጥርሳቸውን በሲዋክ በወይራና በክትክታ ዛፎች ከመፋቅ አልከለከላቸውም። ወንዶች ውስጥ ቢሆኑ በተለይ አባቶች ከትከሻቸው ላይ ሽርጥ አሊያም ጋቢ ደረብ አድርገው ዱላቸውን ይዘው ይንጎማለላሉ። ያኔ ግርማቸው ልብ ያፈሳል። እስቲ አጓት ጠጥቶ የሚያውቅ? በወሎ ባህል አጓትና እርጎ ለመጠጣት የሚመረጡ ሲሆኑ አሬራ ወይንም የተናጠና ቅቤው ከላዩ የተነሳለት ወተት በእንጀራ ነክሮ ለመብላት ነው የሚዘወተረው። ብቻ ግን ሁሉም ድባቡ መሳጭ ነው። ትንሽ ስለ ታሪኩ ካወራን ወደ ዋናው ጉዳያችን እናምራ። ስሪንቃ ከተማ ደርሰን ወደ ተወለድኩባት መንደር ወደይ ልናቀና ነው። ከስሪንቃ ወደይ በኪሎ ሜትር ባላውቀውም ከ30 እስከ 40 ደቂቃ የእግር መንገድ አለው። ወደዚህ መንደር ለማቅናት ክረምት ከሆነ በስሪንቃ ድልድይ ተሻግረን በአይገብር ትምህርት ቤት በጀርባ በኩል እናደርግና በገነተ ጽጌ ኪዳነ ምሕረት ቤተክርስቲያን በኩል ወደ አውራው መንገድ እንወጣለን። ዝናብ ከሌለና የስሪንቃ ትልቁ ወንዝ ማለትም አባናጆ ካልሞላ የወንዙን ዳርዳር ይዘን እስከ ገብረ መንፈስ ቅዱስ ጸበል ድረስ እንሄዳለን። በወንዙ ዳር ላይ ልብሳቸውን የሚያጥቡ፣ ገላቸውን የሚታጠቡ በተለይ ወንዶች፣ ከብቶቻቸውን ውሃ የሚያጠጡ እረኞች፣ የመስኖ ውሃ ቀይሰው መሬታቸውን የሚያጠጡ ገበሬዎችን ማየት የተለመደ ነው። በተለይ ወደ ማታ አካባቢና የጧቱ ሰዓት ላይ በዚህ አካባቢ የማይተዋወቅ ሰው ያለ እስከማይመስል ድረስ የሚገናኘው ሁሉ ሰላምታ ይለዋወጣል። እንደምን ዋላችሁ? እግዚአብሔር ይመስገን ደህና ናችሁ? ሀብት ልጁ ቤት ደጁ ደህና ናቸው ወይ? አልሐምዱሊላህ ደህና ነን። እናንተሳ? እግዚአብሔር ይመስገን ደህና ነን፣ የባሰ ያምጣ የሚሉ ሰላምታዎች እዚህም እዛም ይሰማሉ። በወንዙ ዳር 20 ደቂቃ የሚሆን መንገድ ከተጓዝን በኋላ ወንዙ ለመስኖ እንዲሆን ተደርጎ የተሰራበትን ግንብ እናገኛለን። በአካባቢው አጠራር ከግንቡ እንገናኝ እየተባለ መቃጠሪያም ነው። በዚህ አካባቢ ውሃ ከዋናው ወንዝ ተቀንሶ ለመስኖ ሲለይ መሌ ይባላል። ይህ አካባቢው አጠቃላይ መገኛው ሲገለጽ በሰሜን ወሎ ዞን በሀብሮ ወረዳ በቀበሌ 02 ስር ወይንም ጎሽ ውሃ ስር ነው። ግንቡ እንደደረስን በእርሻዎች ዳር ያለውን መንገድ ይዘን ጉዟችንን እንቀጥላለን። ወደ መዳረሻችን ወደየ ከመግባታችን አስቀድሞ በአሻጋሪ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ይታያል። እሱ ያለበት አካባቢ ጎናምባ ይባላል። በቤተክርስቲያኑ አቅራቢያ ያሉት ቤቶች የካህናትና የካህናት ልጆች ቤቶች ናቸው። አካባቢውን ሰንጥቆ የሚያልፍ የፒስታ መኪና መንገድ አለ። እኛ ወዳለንበት አቅጣጫ ስንመለስ ደግሞ ሮራምባ የሚባለው ሰፈር ነው ከወደየ አስቀድሞ የሚገኝ። ሮራምባ እንዳለፍን በክረምቱ ውሃ የሚጠግብ ክረምቱ ሲያቆም ደግሞ ደረቅ የሚሆን ጅረት አለ። በአካባቢው አጠራር የሮራምባ ጎርባ ይባላል።
እሱን እንደጨረስን በግራና በቀኝ በገደል የተከበበችውን አቀበት ወጥተን ወደ ማረፊያችን እንደርሳለን። ወደዚህ አካባቢ የወሰድኳችሁ የልጅነት ትዝታዬ ቢቀሰቅሰኝ ጊዜ ነው። የኔ ቤት ረፉና ግንቦት ልደታን እናክብር። የግንቦት ልደታ ዝግጅት የሚጀምረው ገና ከወራት በፊት ነው። እንደ ከተሜ ሰው ሳይሆን ግንቦት ልደታ ደምቃ ነው የምትከበረው። በክርስቲያኖች ቤት ብቻ መሰላችሁ? ኧረ በፍጹም በሙስሊሙም ቤት ጭምር ነው። ለምሳሌ መጋቢት 5 አቦ ሲነግሱ ሙስሊሙም ክርስቲያኑም ይዘክራል። ታቦት ለማንገስ ከሌላ ቦታ የመጣ እንግዳ ጥሩኝ ጋብዙኝ ሳይል ገብቶ በልቶ ጠጥቶ ይሄዳል። የዓመት ንግስ ሲሆን ሰው ግዴታ መጠራት የለበትም፣ ብቻ መሄድና መብላት ነው። ይህ በሁሉም የሰሜን ወሎ አካባቢዎች የተለመደና ያለ ጉዳይ ነው። የደቡቡን ስለማላውቀው አላወራም። የዛሬ ዓመት የተሳለ ሁሉ ስለቱን ያስገባል። ልደታ የምትከበረው በንፍሮና በእርድ ነው። የፋሲካ እንኳን ያላረደ ሰው የልደታ ማረዱ ግድ ነው። ከፋሲካ ይልቅ ልደታ ትደምቃለችና የልደታ ቀን ከማለዳው ጀምሮ ልጃገረዶችና እናቶች ውሃ ከወንዝ ያመጣሉ ወይም ይቀዳሉ። በአህያ ጭነው አሊያም በወገባቸው በገመድ አንግተው በመቀነት ይደግፉታል ወገባቸውን። ወንዶቹ ከብት ያሰማራሉ። ከሰዓት በኋላ ዝግጅቱ ይጧጧፋል። በየሁሉም ደጅ ላይ ዳስ ይሰራል። ባህር ዛፍ ይጎዘጎዛል። ወንበሮች ይደረደራሉ። ወንበር ከሌለ ድንጋይም መቀመጫ ነው። ዳስ ውስጥ ንፍሮ ተጥዶ ቡና ይፈላል። ከዛም ዶሮ አሊያም በግ ብቻ ቤት ያፈራው ይታረዳል። ንፍሮ ሲበስል ለቁርስ ቀርቦ ቡና ይጠጣና ሴቶች ወደ ስራ ይገባሉ። በነገራችን ላይ ጠላ መጥመቅ ግዴታ ነው። አባቶች ጠላ እየጠጡ ያመሻሉ። ቡናውን ከጠጡ በኋላ ያረዱትን በሬ፣ ዶሮ ወይም ሌላ ነገር የምግብ ሰዓት እስኪደርስ ሴቶች ያዘጋጃሉ። የምግብ ሰዓት ሲደርስ አባወራ ባርኮ ልጆች ምግባቸውን ይበላሉ። በዚህ በዓል አከባበር ላይ ፍየል ወይም በሬ ያረደ ሰው ስጋው እስከሚያልቅ ማታና ጠዋት ቤት ውስጥ ገብቶ አይበላም። ዳሱ ሳይፈርስ ይቆይና ስጋው እስከሚያልቅ ውጭ ላይ እሳት እየተነደደ ይመሻል። ስለት መሳል የሚቻለውም ለልደታ ተብሎ የታረደም ይሁን የተጠመቀው አልቆ ወደ ቤት መግቢያ ማታ ላይ ነው። ህፃናት ብዙ ጊዜ አንድ ሸክም እንጨት፣ አንድ ጀሪካን ውሃና የመሳሰሉትን ገንዘብ የማያስወጡ ነገሮችን በተፈጥሮ ጉልበትን ብቻ በመጠቀም የሚያገኟቸውን ነገሮች ሲሳሉ፣ ወጣቶችና ጎልማሶች ደግሞ ነግደን ካተረፍን ተምረን ካለፍን ብለው ያቅማቸውን ይሳላሉ። በዛን ዕለት አለመሳል አይቻልም። ሁሉም ይሳላል እልልልልልል ተብሎ ስለት ያስምር ብለው አባቶች መርቀው ቡና ተጠጥቶ ወደ ቤት ይገባል። በማግስቱ ዳሱ ይፈርሳል። በዚህ አካባቢ ያለው የግንቦት ልደት አከባበር በአብዛኛው በሰሜን ወሎ አካባቢ ያለ ነው። ብትችሉ ወቅቱን ጠብቃችሁ ሄዳችሁ መጎብኘት ትችላላችሁ። እኔ ግን ትዝታዬን በቃላት አስታግሼ እዚህ ላይ አበቃለሁ። ልደታ ማርያምን የምታከብሩ ሁላችሁ እንኳን አደረሳችሁ። ሰብስክራይብ እያደረጋችሁ የሽርሽር ኢትዮጵያ ቤተሰብ ሁኑ።